ትግራይ ህዝብ የሚያዋጣው እንደ ኢትዮጵያዊ በሰላም መኖር ነው። አንተ አድዋ ነህ፣ አንተ ሽሬ ነህ፣ አንተ እንደርታ ነህ፣ አንተ ራያ ነህ እያለ እኮ ይለያየን ያለው ጽምዶ አገር ለማፍረስ ሻዕቢያ ያቀደው ፕሮጀክት ነው። የትግራይ ሰዎች በቅድሚያ መቃወም ያለብን ወንጀል እየፈጸመ ያለው የህወሓት ቡድን ልናስወግደው ይገባል። ይህ የኛ አይደለም፣ የሻዕቢያ አሽከር ነው። በጣም የሚገርም ነው አሁን ያለው የትግራይ ሁኔታ። ምናልባት ባለፉት ስርዓታትም መደርግም ከዛ በፊትም ታይቶ የማይታወቅ ነገር ነው። እንደዚህ አይነት ጽምዶ ወይ መጣመር አሁን እነሱ እያሉት ያለው መጣመርም ካሁን በፊት በነበሩ ስርዓቶችም እኮ እንደዛ ተደርጎም አይታወቅም። እኛ የትግራይ ሰዎች ትግራይም ጥሩ ኢትዮጵያውያኖች ነን። ኢትዮጵያ የምትባል አገር የመሰረቱት ወላጆቻችን ናቸው። ጥቅሞቻችን ደግሞ የሚከበረው ጠንካራ ኢትዮጵያ ስትኖር፣ ጠንካራ የኢትዮጵያ መንግስት ሲኖር፣ ከሌሎች ኢትዮጵያውያን ወንድሞቻችን እህቶቻችን ጋር ሰላማዊ የሆነ ግንኙነት ሲኖረን፣ ጥሩ የንግድ እንቅስቃሴ ሲኖረን፣ ሁሉንም ነገራችን ምክንያቱም አገራችን ነዋ። እነሱም ወደኛ እኛም ወደ እነሱ እየመጣን ነው እንጂ አሁን ጽምዶ ብሎ አሁን ያለው የህወሓት ቡድን የፈጠረው ነገር ከሻዕቢያ ጋር የፈጠረው የጽምዶ ሁኔታ ከዛ በላይ አልፎ ደግሞ ከግብጽ ጋር የፈጠረው ሁኔታ በግልጽም እንኳን የሚናገሩት በጣም የሚያሳዝነው። አንዳንዴ እኮ ተደብቀህም ይደረጋል ፖለቲካ። የነዚህ ድንቁርናቸው ወይ የንቀታቸው ለከት የሌለው ነገር እኮ መሆን የምታውቀው በቃ ከግብጽ መንግስት ብዙዎቹ ጀነራሎች አንዳንዶቹ ካይሮ ላይ ይታያሉ። ከሻዕቢያ ጋር ጽምዶ ሲፈጥሩም ተደብቀውም አይደለም፣ ዝም ብሎ ለመሸወድ የህዝብ ለህዝብ ግንኙነት ነው። የህዝብ ለህዝብ ግንኙነት ማድረግ ከተፈለገም እኮ የኢትዮጵያ ውጭ ግንኙነት ፖሊሲ በሚፈቅደው መሰረት ነው መሄድ ያለበት። ይህ ቡድን ከትግራይ ከኢትዮጵያ በላይ ሻዕቢያን ይወዳል። የሻዕቢያ አሽከር ስለሆነ ነው ወደዚህ መንገድ እየመጣ ያለው። እስኪ ጽምዶ ፈጥረህ ከሱዳን ምን ታገኛለህ? የትግራይ ህዝብ ምን ያገኛል ከሱዳን? የህወሓት ቡድን ግን የሚያገኘው አለ። ምን? የትግራይ ወጣት ለአልቡርሃን እየተሸጡ ናቸዋ። የገበያ ድርድር ይካሄዳል። አይ አንዱ በተለይ አንዱ የኮማንዶ ታጣቂ በ1000 ብር ነው $1000 ነው የምንሸጠው። አይ አይደለም 800 አድርግልን። ተራ የእንቁላልና የዶሮ መግዣ ድርድር እኮ ነው በወጣቱ ላይ በትግራይ ወጣት ላይ እየተደረገ ያለው። ስለዚህ ሱዳን ላይ ካለው ጽምዶ ምን ትጠቀማለህ? ምንም የምትጠቀመው ነገር የለም። ወጣቶች ግን እየተሸጡ ነው። ተሸጠውም እኮ የተሸጡት ብር አይሰጣቸውም። ባለፈው በዝርዝር አቅርበነዋል። ለአንዱ $500 ተሸጠና ለአንዱ ግን እየደረሰ ያለው በወር $50 ነች። በሱዳን ተዘርዝሮ ይሸጠዋል። ሌላው ስራ ማስከጃ ለህወሓት ማጠናከሪያ ምናምን ተብሎ ነው ይሄድ ያለው። ስለዚህ ይሄ ነገር ወጣቱ ማወቅ አለበት። አባት እናት ማወቅ አለባችሁ። ይሄ ዓለም የመቆው ሀቅ ነው። በዓለም እየተነገረ ያለ ሀቅ ስለሆነ እዚህ ጋር ጥንቃቄ ማድረግ አለበት። በተለይ ጽምዶ አገር ለማፍረስ ሻዕቢያ ያቀደው ፕሮጀክት ነው። ኢትዮጵያን ለማዳከም የግብጽ ፕሮጀክት ነው። ህወሓት የነዚህ ሁለት ተላላኪዎች መሆኑ ኦኬ፣ እነሱ ይሁኑ። እዛ ያለው ወጣት ለምን ይሆናል? ለምን ለግብጽ ተላላኪ ሆነህ ትሞታለህ? አገርህን ለማፍረስ ለምን ትግራይን ለማጥፋት ኢትዮጵያን ለማጥፋት ብለህ ሻዕቢያ ወጣት ተክተህ ለምን አንተ ትሞታለህ? አንተም ትምህርት ያስፈልግሃል፣ አንተም ትዳር ያስፈልግሃል፣ አንተም ስራ ያስፈልግሃል። የትግራይ ወጣት እናስብበት ነው የምለው። የህወሓት ቡድን ምንድነው እያደረገ ያለው? በተለይ የሰሜን ምዕራብ አካባቢ ያለው የወርቅ ዘረፋ እኮ የሚገርም ነው። ሌሎች ዝርፊያዎችም አሉበት። ስለዚህ ልክ ዓለም አቀፍ አሸባሪዎች የሚያሟሉት መመዘኛ አንዱ አሟልተዋል። ምን? ማዕድን በኮንትሮባንድ መሸጥ ወደ ሌላ አገር፣ ማዕድን ወደ ጠላት የሚባሉ አገሮች መሸጥ ትልቁ መመዘኛው እሱ ነው። እሱ ደግሞ እየተደረገ ነው። ከ7-8 ወር በፊት የትግራይ ፋይናንስ ቢሮ ያወጣው መግለጫ ነው፣ ዜና ነው። ከዚህ የወርቅ ማዕድን ማግኘት የነበረብኝ የሮያል ምናምን ግብር የሚሉት አለ በእነሱ አባባል የነበረብኝ 11 ቢሊየን ብር አጥቻለሁ ይላል። ይሄ ነገር እኔ ያወጣሁት አይደለም፣ የክልሉ ፋይናንስ ቢሮ ነው። እነዚህ ዘራፊዎች እንደ ተራ ንግድ እንኳን ግብር እንኳን አይከፍሉም። ምክንያቱም ዘራፊ ግብር አይከፍልም፣ ሽፍታ ግብር አይከፍልም።
11 ቢሊዮን ቀላል አይደለም። የክልሉ በጀት ኦልሞስት ደርሶታል ማለት ነው። ግን እየዘረፉት ያሉት አሁንም የኛ ሰዎች ናቸው፣ የትግራይ ሰዎች ናቸው፣ የትግራይ ጄኔራሎች ናቸው፣ የትግራይ የፖለቲካ ኃይሎች ናቸው። የትግራይ በተለይ ደግሞ የቡድኑ የህወሓት ቡድን ከፍተኛ የበላይ አመራሮች ናቸው። አንዳንዶቹ ትልልቅ የዓለማችን ሀብታሞች ዱባይ ያሏቸው ወንድሞቻቸው እህቶቻቸው በእነሱ ጋር አድርገው በኤርትራ አድርገው ነው እየሸጡት ያለው። ስለዚህ ይሄ ቡድን የዓለም አቀፍ አሸባሪነት አንዱ መመዘኛ እያሟላ ይገኛል። ሌሎች የዓለም አቀፍ አሸባሪዎች ምንድን ነው የሚያደርጉት? ወጣት በዶላር ይሸጣሉ። በሌላ አገር የታየ ነገር ነው። የትግራይ ወጣትም እንደዛ እየተሸጠ ነው። ዞሮ ዞሮ ግን ዓለም አቀፍ አሸባሪዎች ይዘርፋሉ ማዕድን፣ ወጣት ይሸጣሉ። ሴም እየሆነ ነው አሁን ትግራይ ውስጥ ህወሓት እያደረገ ያለው፣ ይሄ ቡድኑ እያደረገ ያለው እንደዛ ነው። ማዕድን ይዘርፋል፣ በኮንትሮባንድ ወደ ሌላ አገር ይሸጣል። ግብር እንኳን ለሚሰራለት መንግስት አይከፍልም። ወጣቶችም እንደዛ እየሸጠ ያለበት ሁኔታ እያየን ነው። ስለዚህ የትግራይ ህዝብ በተለይ ውጭ ያላችሁ ሰዎች፣ የትግራይ ወጣቶች ለሱዳን የሚሸጡበት ካሁን በፊት እኔ በታሪክ አንብቤ አላውቅም። የትግራይ ወጣት ወላ የሌላው ኢትዮጵያዊ አካባቢ ወጣትም ቢሆን የሆነ እዚህም ድርጅቶች አሳስተው እንደዚህ አድርገውት በፕሮፓጋንዳ ደልለውት እንደዚህ አድርገውት ወደ አላስፈላጊ ዓላማ እየተዋጋ ነው ብለህ መናገር ይቻል ይሆናል እኮ። እንደዛም እያደረግን መጥተን ነው ያድራለ። አሁን ከዛ በላይ ነው። ለሌላ መንግስት እየተሸጠ ነው፣ ለሌላ አገር መንግስት እየተሸጠ ነው። ይሄ ነገር ደግሞ ኢትዮጵያን የሚያጠፋ ነው። ትግራይ ወጣት እያጣች ነው። ትግራይ የሚማር ወጣት እያጣች ነው። ትግራይ የተማረ ወጣት እያጣች ነው። ያሁኖቹ ብዙዎች ወታደሮች ደግሞ ያውቃቸዋሉ፣ ኢንጂነሮች፣ ተለያዩ መሆናች ምክንያቱም ትምህርት ደህና ስለነበረ እነዚህ እያጣች ነው። ይህን በዘርፊያና በእንትን የሄደ ወጣት እንበለው። ሌላውስ ወጣት ሰላም አጥቶ የትግራይ ወጣት አሁን ሩዋንዳና ዩጋንዳ እኮ ነው ያለው። ጥሩ ትምህርት እኔ ነኝ ያለ ዶክተር፣ ጥሩ እውቀት ያላቸው አይደር ሆስፒታል የነበሩ፣ አክሱም ሆስፒታል የነበሩ፣ መቀለ ሆስፒታል የነበሩ፣ አድግራት ሆስፒታል የነበሩ፣ ጥቁር ሆስፒታል የነበሩ ዶክተሮች፣ ሌሎች ሐኪሞች ሩዋንዳና ዩጋንዳ እየሰሩ እኮ ነው። ምክንያቱም ትግራይ ሰላም አጣ፣ የሚያስቀምጣቸው አጡ። ከትግራይ ወጥተው ወደ ሌሎች ክልሎችም ይሄድ ነው። አሁን አፋር ላይ ማለት የትግራይ ዶክተር አለ፣ ጥሩ ነው፣ አገራቸው ነው እየሰራሉ። ግን ክልሉ ግን ባዶ እየቀረ ነው። ስለዚህ በወጣት እየጠፋን ያለ ነው። በተመራጭ ሰው ኃይል የእውቀት ጎርፍ ይልታል አንዳንዱ። የእውቀት ጎርፍ እየጎረፈ ነው፣ ወደ ሌላ እየሄደ ነው፣ እየጠፋን ያለው። ይሄ ደግሞ ትግራይ እያጠፋት ስለሆነ አይደለም ፖለቲከኞቹ አሁን ትግራይ ውስጥ የተቸገረው ነገር አንዳንዴ ኤሊትህ ሲታመም ህዝብ ይታመማል። ህዝቦች በኤሊታቸው ነው እንትን የሚሆኑት የሚወከሉትና የትግራይ ህዝብ ኤሊታችን የታመመ ይመስላል። ኤሊታችን ሊመለስ ይገባል። ጠንከር ያሉ ውሳኔዎችን ወስነን እዚህ ቡድን ላይ ማያዳግም እርምጃ መውሰድ ትግራይ ወደ ነበረበት ካልመለስን በጣም ከውጊያም በላይ ውጊያ አንዳንድ ሰው ነው የሚጎድልልህ። ከውጊያም በላይ እነዚህ አይነት የጥፋት መንገዶች ክልላችን እያጠፋ ነው። ክልላችን ጠፋ ማለት ለኢትዮጵያ አደጋ ነው። የኢትዮጵያ አደጋ ነው። ምክንያቱም አንዱ ትልቁ የኢትዮጵያ አካል ነው ትግራይ። ስለዚህ ሌሎች ኢትዮጵያውያን ወንድሞቻችንም ልታስቡበት ይገባል። ይሄ ነገር ልታግዙን ይገባል። የፌዴራል መንግስት ብቻ አይደለም ሊያግዘን የሚገባው። ሌሎች ኢትዮጵያውያን ወንድሞቻችንም አንድ የእናንተ ክልል እናንተ በጣም የምታውቁት ህዝብ ክልል በጣም ጨዋ የሚባል ህዝብ እንደዚህ ከንቱ በሆኑ የራሱ ልጆች ሲጠፋ የራሱ ልጆች ናቸው እያጠፉት ያለው ታዲያ ምን እናድርግ ብላችሁ እጅና እግራችሁ አጣምራችሁ ልትቀመጡም አይገባም ባይ ነኝ። አሁን ያለው የህወሓት ቡድን እኮ የትግራይ መንፈስ የለውም። ለምሳሌ አንተ የሆነ የአማራ ተወላጅ ስትሆን የአማራ መንፈስ አለ። የኦሮሚያ ተወላጅ ስትሆን የተለያየ የፖለቲካ አቋም ቢኖርም የኦሮሚያ መንፈስ አለው። እሱ አፋር ስትሆን እንደዛ አለው። እዚያ ግን አሁን ያሉ የህወሓት ቡድን አመራሮች ግን የትግራይ ስሜት የትግራይ መንፈስም የላቸውም። ቀደም ብዬ እንደነገርኩ ነው። የትግራይ መንፈስ የትግራይ ስሜት ቢኖራቸው ስለ ኤርትራ ከኤርትራ በፊት እኔ ሞታለሁ ብሎ መናገር በራሱ የሚሰቀጥጥ ወንጀል እኮ ነው። ግን እንደዛ ነው የሚሉት እነሱ። ስለዚህ አንድ አይደሉም ብቻ ሳይሆን አሁን በተለይ ሆድና ጀርባ ናቸው። እያየን ነው። መቀሌ ውስጥ ባለፈው 05 እና 06 የሚባለው ቀበሌ አይታልኩ
እናቶቻችን ልጆቻችን ወደ በረሃ አንልክም ወደ ውጊያ አንልክም ብለው እኮ ጎማውን ይዘውታል እኮ መኪናው አቁመውታል እኮ አስረውታል። እስካሁን 6 ሴቶች ታስረዋል። እንደውም 2 ሴቶች ገና ገነጡት የሚጠባ ህፃን ያላቸው ሴቶች ታስረዋል። ለምን ልጄ ወደ በረሃ ሄደ ብለሽ ታለቅሻለሽ? እናት ለምን ታለቅሳለች ብለህ ሰው ይከሰሳል። አረ ነገር ወይ በትግርኛ እየተናገሩ ስለሆነ ወንጀሉ እየፈጸሙት ያለው ቀለል እያደረግነው ካልሆነ በስተቀር ካሁን በፊት ተደርጎም አይታወቅ። እናት እንኳን ሳታምነው ወደምታምነው ውጊያ እንኳን ልጇ ስትልቅ ታለቅሳለች እኮ። ወደ ሞት ነው እየሄደ ያለው፣ ወደ ሰርግ እኮ አይደለም። እነዚህማ ሳያምኑበት ስለሆነ አንልካቸውም ብለዋል አይደለም እንዴ? ለምን እሪ አላችሁ? አውያት ለምን ታይስሚዕኩም ማለት ለምን እሪ አላችሁ? ልጄ ለምን ሄደ ብለሽ አለቀስሽ ተብሎ እናት የሚከስ ስርዓት ነው አሁን ትግራይ ውስጥ ያለው። ስለዚህ አንድ ናቸው ብቻ ሳይሆን ሆድና ጀርባ ናቸው። ሀገረ ሰላም የሚባል አለ ከመቀሌ ወደ 90 ኪሎ ሜትር ደጓዕ ተንቤን የሚሉት መኪናውን ይዘውታል። እኛ ዜና ሰርተን ወይ በፍጹም አቁመውታል። እነሱም አቁመውታል፣ አልሄዱም። ልጆቻችንን ልክ ብሎ ከ3 ከ4 ቀን በኋላ ነው በሌላ መልክ የወሰዷቸው እንጂ በፍጹም ብሎ ይሄ አንድ መሆን ነው እንደሚያመላክተው። መቀሌ ውስጥ በየቀኑ ሰው እየታሰረ ነው፣ መገደልም ደርሰዋል። ቅዳሜ ሐምሌ 27 ላይ የተቀበረ አንድ ወጣት አለ። አልሄድም እኮ ስላለ ነው ተገደለ፣ ተረሸነ። ከዛ በፊት የነበሩ ስርዓቶችስ ምን አደረጉ እንዴ ታዲያ? ስለዚህ ህወሓትና ህዝቡ አንድ ናቸው ምናምን ነው። ወደ ጥርጥር የሚገባ ብቻ ሳይሆን ሆድና ጀርባ ናቸው። አሁን ሁሉም የትግራይ ህዝብ ውጊያው እየተቃወመ አይደል እንዴ? ተበድሮ እኮ ነው ልጆቹን እየላከ ያለው። በአውሮፕላንም በአውቶቡስም እየላከ ያለው እኮ ተበድሮ ነው። 20 እና 30 ሺህ ሁሉም ሰው እዚህ ወደ አዲስ አበባም ወደ ሌላ አገርም ልጆቹ ወጣት ልጆቹ የላከው መቼም ስላለው አይደለም። ብዙዎቹ እናቶች አባቶች አይ ከዚህ ራቁልኝ ብሎ እኮ 20-30 ሺህ ተበድሮ እኮ ነው እየላካቸው ያለ። እዚህም በደንብ ስራ ስላላገኙ ስራ እስኪያገኙም አንዳንዴ ካለችውም እየላከ እኮ ነው እዚህ ቤት ተከራይቶ እያስቀመጣቸው ያለ። ይሄ እኮ ውጊያ ስለተቃወመ ነው። ይሄ ደግሞ ህወሓትና ማነው አሁን ያለው ቡድንና የትግራይ ህዝብ ሆድና ጀርባ መሆናቸውን ነው የሚያመላክተው። በተግባር ግን አሁን ህዝቡ ህወሓትን እየተቃወሙ በየስብሰባው እየተሰሙ ያሉ የአንዳንድ ሃይማኖት መሪዎች ንግግሮች እኮ በጣም የሚገርሙ እኮ ናቸው። በየቀኑ እየታሰረ ያለው ወጣት እኮ ህወሓትን ተቃውመሃል ተብሎ ነው። ምክንያቱም አሁን ያለው ቡድን ከነስህተቱም ቢሆን ካሁን በፊት እኮ ትንሽ ወደ ትግራይ ህዝብ የቀረበ ነው እንለው ነበር እኮ። ቢሆን ሆድና ጀርባ ናቸው። በዓላማ ብቻ ሳይሆን ሆድና ጀርባ በተግባርም እየታየ ያለው እሱ ነው። አድግራት ላይ ባለፈው የወልዋሎ እግር ኳስ ቡድን የኢትዮጵያ ዋንጫ ወስደዋል አይደለም? ሲገቡ የነበረው እንትን የዋንጫ አቀባበል እኮ ቶታል ከስፖርት ከወጣ መጀመሪያ እንደዛ ነበር የመሰለው። በኋላ የዞን አስተዳዳሪው ንግግር አቋርጦ እስኪወጣ እኮ ነው ስለ ግፋ አስገድዶ መውሰድ አስገድዳችሁ ወደ ጦርነት አታስገቡን ወደሚል መፈክር ተቀየረ ህዝቡ። ስቴዲየሙ ጠቅላላ ተቀየረ አልኩ እኮ። ስለዚህ አንድ መሆን አይደለም የሚያመላክተው። ካሁን በፊት እንደዚህ አልነበረም እዛ አካባቢ። አሁን ግን ዓላማው የወርቅ ዝርፊያ፣ ለሻዕቢያ መሞት፣ ለሱዳን ብር መሸጥ ስለሆነ ህዝቡ እየተቃወመው ነው። አንድ ናቸው ምናምን ነው የሚለው ወደ ጥርጥር የሚያስኬድ አይደለም። ሆድና ጀርባ ናቸው። ዋናው የትግራይ ህዝብ አሁን ካለው ችግር ለመውጣት ዋናው መፍትሄ በእጁ ነው ያለው። በትግራይ ህዝብ እጅ ነው። ሌላ ሰው አጋጅ ሊሆን ይችላል፣ የፌዴራል መንግስትም አጋጅ ሊሆን ይችላል ከዛ ለመውጣት። ዋናው ግን የትግራይ ህዝብ ነው እየተጎዳ ያለው እሱ ስለሆነ መፍትሄው እሱ እጅ ነው ያለው። አንደኛ ነገር አንድነታችንን አጠናክረን ይሄ ቡድን ከሌሎች የኢትዮጵያ ወንድሞቻችን ብቻ እኮ አይደለም ያጣላን። እዛም እኮ አንተ አድዋ ነህ፣ አንተ ሽሬ ነህ፣ አንተ እንደርታ ነህ፣ አንተ ራያ ነህ እያለ እኮ ይለያየን ያለው። አንተ እስላም ነህ፣ አንተ ክርስቲያን ነህ እያለ ይለያየን እኮ ነው ያለው አሁን። ስለዚህ የትግራይ ህዝብ ከህወሓት በፊት የነበረ ለ100 ሺህ ዓመታት የነበረ ህዝብ ነው። አሁንም የሚቀጥል ነው። ድርጅቱ ኦልሞስት እየፈረሰ ያለ ድርጅት ነው። ስለዚህ እኛ በአገር ውስጥም በትግራይም በዚህም ዳያስፖራም ያለን ትግሬዎች የትግራይ ሰዎች በቅድሚያ መቃወም ያለብን ወንጀል እየፈጸመ ያለው የህወሓት ቡድን አንድነታችንን አጠናክረን
ልናስወግደው ይገባል። ይህ የኛ አይደለም፣ የሻዕቢያ አሽከር ነው። እኛ ደግሞ የትግራይ ሰዎች ነን። እኛ ደግሞ ኢትዮጵያውያኖች ነን። ከኢትዮጵያ መንግስት ጋር ያለን ችግር ሰላማዊ በሆነ መንገድ መፍታት እንችላለን። ቁጭ ብለን ወደ ድርድር የምንመጣበት ነገር ማድረግ ነው ያለብን እንጂ በኩርፊያ እንደዚህ አድርገዋልና እንደዚህ አድርገዋልና እያደረጉ መሄድ የሚጎዳው ለትግራይ ህዝብ ነው። ስለዚህ በዋናነት ግን እኛ የትግራይ ሰዎች በአገር ውስጥም ውጭ ያሉ ሰዎች አንድነታችንን አጠናክረን የህወሓት የሚባለው ቡድን እያጠፋን ያለው እሱ ነው፣ አንድ ሆነን ልንታገለው ይገባል ነው። የትግራይ ህዝብ የሚያዋጣው ከኢትዮጵያውያን ወገኖቹ እንደ ኢትዮጵያዊ በሰላም መኖር ነው። ህዝቡ የሰላም ኃይል መሆኑ አረጋግጧል። ምን ከዛ በፊት የነበረው አቋም ሌላ ነው። አሁን ደግሞ ሙሉ ለሙሉ የሰላም ኃይል ሆነ። ስለዚህ ፌደራል መንግስት በተቻለ መጠን እስካሁን ያደረገው ትዕግስትን በደንብ እያሳደገ የትግራይ ህዝብና ቡድኑን በሚለይ መንገድ መሄዱ ትልቅ አዋጭ ነው። እስካሁን የኢትዮጵያ መንግስት አሁንም በሬ ለክፍት ነው፣ ለድርድር ክፍት ነው። ባለፈው ጠቅላይ ሚኒስትሩ በፓርላማ ስብሰባቸው ብለዋል እኮ። አሁን እንደዚህ አይነት ነገር መደጋገሙ ጥሩ ነው፣ ለነሱ ትዕቢት ነው እንዴ። ምክንያቱም ስብሰባ ላይም ተነስተዋላ። ምንድነው እናንተ ውጊያ ምትት? ባለፈው ጠቅላይ ሚኒስትሩ ፓርላማ ላይ እኮ በራችን ለሰላም ክፍት ነው ብለዋል የሚል ጥያቄ ከህዝቡ እየመጣ ነው። ስለዚህ በተለያዩ አካላቶች እንደዚህ አይነት የሰላም ጥሪዎች ምናምን መደጋገሙ ጥሩ ነገር ነው። ኃይል ያለው ሰው ነው ደግሞ ተው ሰላም ይሻልህ፣ ተው ሰላም ነው የሚቻለው የሚለው ኃይል ያለው ነው። እነዚያ ግን ኃይል ስለሌላቸው ስለ ሰላም ሊያወሩ አይችሉም። ለኢትዮጵያም ጠንቅ ሊሆኑ ይችላሉ። የሰላም እንቅፋት ናቸው እኮ። ለምን እንቅፋት ይሆናል መሰለ? ኃይል ስላላቸው አይደለም። ኃይል ያለው ሰው ተስፋ ያለው ነው። እነዚህ ተስፋ የቆረጡ ስለሆኑ እኔ ያለሁልህ ከሚላቸው ከማንም ዓለም አቀፍ ሽብርተኛ ጋር ሊገናኙ ይችላሉ ከሚል አኳያ ነው። ይሄ ደግሞ መንግስት ነው፣ ትልቅ ሀገር ትልቅ ህዝብ የያዘ መንግስት ነው። ፕሪቶሪያው ስምምነት እንዲመለስ አይፈልጉም እነሱ። የኢትዮጵያ መንግስት ደግሞ በፕሪቶሪያው ስምምነት ተፈናቃዮችን እንመልስ ያለ ነው። ስለዚህ እነዚህ ያሉ ነገሮች ዓለም እያወቃቸው ያሉ ስለሆኑ እነዚያ ቡድኖች የኢትዮጵያ መንግስት እስካሁን ያደረገው ትዕግስት ጥሩ ሆኖ አሁንም እንደዛ መካሄድ አለበት። በተለይ ደግሞ ያለሁት አዲስ አበባ አካባቢ ስለሆነ ለአዲስ አበባ ህዝብ ደግሞ አስተላልፈው ሰው ከትግራይ እየመጣ ያለው ወጣትም ሽማግሌው ምናምኑም አገሬ ብሎ ነው። አዲስ አበባ ያለው ሰው የኔ ሰው ነው፣ አይጨክንልኝም ብሎ ነው። ስለዚህ እስካሁን የተደረገ ያለው ነገር በጣም ጥሩ ነው። በጣም መጥፎ ነገር አላየንም። በግለሰብ ደረጃ ሊሆን ይችላል፣ ግን እንደ ህዝብ ግን መጥፎ ነገር እያየን ስለሆነ እናንተን አምኖ የመጣ ህዝብ ነው። የአዲስ አበባ ህዝብ ጨዋ ህዝብ ነው ብሎ የመጣ ህዝብ ነው። እውነትም ጨዋ ህዝብ እያረጋገጠ ነው። ስለዚህ እንደ አንድ ወገናችሁ እዚህ የመጣ ያለው ሰው በሁሉም ነገር በኪራይም በምግብ የምንበለው በምናምን እንደ አንድ የአገር ህዝብ እናንተንና ፌዴራል መንግስትን አምኖ እንደመጣ ህዝብ ግን ችግሮችን ቢኖሩ ልትችሉት ይገባል። ቤቱና ንብረቱ ጥሎ የመጣ ሰው ነው፣ ወገናችሁ ነው። ቻሉት። እስካሁን የቻላችሁት ነገር በጣም ትልቅ ነገር ነው። በበኩሌ አመሰግናለሁ። እኔ ጥሩ ሁኔታ ላይ ያሉ ብዙ ሰዎች ብዙ ወንድሞቼ ደግሞ ጥሩ ሁኔታ ላይ እንዳሉ አውቃለሁ። ይሄ ነገር ተጠናክሮ መቀጠል አለበት ነው የምለው።